መጽሐፍ ቅዱስ አጠኛለሽ እንዴ? ዮሐንስ እስኪ መጽሐፍ ቅዱስን እስኪ እንፈትሸው ዛሬ እስኪ። ወይ ብዙ ጊዜ ይፈጃል መጽሐፍ ቅዱስ እንደዚህ ባንዴ ይፈተናል እንዴ? ይፈተሻል እንዴ? እኔ ልፈት ነው። አንድ ሁለት ጥቅስ አውጥቼ እስኪ አብራሪልኝ እስኪ። ባላችሁት ላይ አይሻልም? ቅድም ባላችሁት ላይ ግን እሺ፣ እኔስ ችግር የለውም። እኔ አንድ ብቻ ጥያቄ ልጠይቅ። በእውነት ጄኒዌንሊ ማለት ነው ከእናንተ ሳይሆን ከኛ እናንተ አይገባችሁም ብዬ ማስበውን ልጠይቅህና ከምን አይነት ኤንግል መታችሁ ነው ያንን ያመናችሁት የሚለውን ለማወቅ ነው። ምን መሰለህ፣ አሁን ሁላችንም አልነበርንም የዛሬ 2000 ዓመት። ስለዚህ ማናችንም አልነበርንም። ያው በእምነት ነው ሁሉንም የተቀበልነው አይደለ? ስለዚህ በእምነትና በሂስትሪ በመጽሐፍ በማኒስክሪፕቶች በመጡትና እግዚአብሔር በመሰከረልን ወር አንተ ደግሞ አላህ በመሰከረልህ ነው ያመንከው እንጂ አልነበርንም። እና ኢየሱስ ክርስቶስ አልሞተም አልተሰቀለም የሚለውን ኮንሴፕት ዳይሬክትሊ ከቁርአን ላይ ስለነገራችሁ ነው ያመናችሁት ወይስ መጽሐፍ ቅዱሱ ኮንፊውዥን አለው በስቅለቱ ላይ ብላችሁ ስላመናችሁ ነው? እችን ጥያቄ ብትመልስልኝና ከዛ ምክንያቱም ጄኒዌንሊ አዋን አንደርስታንድ አሁን ገብተህ ስትወያይ አልሞተም አልተሰቀለም ይላሉ። ኦኬ ከየት አንስታችሁን ስትል መጽሐፍ ቅዱስ ይሄዳሉ። እና አንደርስታንድ አለማመን ትችላለህ፣ ግን እንዴት ከመጽሐፍ ቅዱስ ላይ እሱን ለማረጋገጥ ትሄዳለህ የሚለው ነገር ይሄ ብቻ ነው። እና ከምን ሀሳብ ነው ያገኛችሁት? ከቁርአኑ ላይ ስለተባለ ነው እሱን የሰቀሉት መስሏቸው ግን አልሰቀሉትም የሚለውን አይዲያ ተቀብላችሁ ነው? ብዙ ጊዜ ኮንሴፕሽኑ ከዚህ ነው የሚነሳ። ማለት ሙስሊሞች ሳይሆኑ እኛ ብቻ ሳንሆን በኢየሱስ ጊዜ የነበሩ ግን አባት ገባ ወጣ ልል እችላለሁ። እሺ ቢካዝ ስራ ላይ ያው ቲንክስ ትዱና ግን ሰማለሁ። እሺ ኢየሱስ አልተሰቀለም ብለው የሚያምኑ ሙስሊሞች ክሌም ያደርጉ ይመስላቸዋል ብዙ ጊዜ። በነገራችን ላይ ኢየሱስ በነበረበትም ዘመን አልተሰቀለም ብለው የሚያምኑ የተወገዙ የክርስትና ክፍሎች እንዳሉ ሰዎች ያውቁ። እነ ዶክቲሲዝም የሚባለው እምነት የኢየሱስ ስቅለት አካላዊ አልነበረም። በቃ መስቀል ላይ እሱን ተመስሎ ላይ ፕሮጀክቱ ነው እንጂ አልተሰቀለም ብለው የሚያምኑት እነ ቄሬናውያን እነ ኢቦናይቶች እነዚህ አሁን ፈርስት ሴንቸሪ የነበሩ ናቸው ኢየሱስ በነበረበት ዘመን። ምናልባት አሁን እናንተ ከምትከተሉት ከነ ፕሮቴስታንት ይሄ ኦርቶዶክስ በኋላ ከሁለት ተሰንጥቀ ኦርቶዶክስ እና ካቶሊክ የሆነው ማለት ነው። ይሄ ከስላሴ አማንያን በፊት ሁሉ የነበሩ ኢየሱስ አልተሰቀለም ብለው የሚያምኑት። የጴጥሮስ ወንጌል የሚባል ነበራቸው፣ አፓክሪፋ ተብሎ ተወግዘው ተባረዋል። ኢቦናይቶች ነበሩ። ኢቦናይቶች ዕብራውያን ወንጌል የሚባል ነበራቸው። እነሱም ልክ እንደዚህ ተወግዘው ነው። የተቀሩትም ተሳደው ተገለዋል። ብዙ ጊዜ የሚመስለን የቀራችሁ እናንተ ስለሆናችሁ ያ ብቻ ይመስለናል። ክርስትና አህዳዊነት አለ፣ ዩኒቴሪያን የምንለው ነገር ደግሞ ይሄ ዱዋሊዝም ነው የሚባለው ስሙ አያዘኝም። ይሄኛው ሁሌ ባይቴሪያን ይሁን ዱዋሊዝም ሳምቲንግ ላይክ ዳት። እንደገና ደግሞ ትራይቴሪያ የሚባሉት አለ ትሪኒቴሪያ የሚባሉት አሉ። ማለት አህዳዊነት ማለት ዩኒቴሪያን የሚባሉት አይደል? እነዛ ዩኒቴሪያን አህዳዊነት ነው። ያው አምላክ አንድ ነው፣ ኢየሱስ ደግሞ ነብይ ነው ብለው የሚያምኑ ማለት ነው። እነሱ ራሱ ብዙ አይነት አሉ። ዩኒቴሪያን አህዳዊያን ናቸው። ዩኒቴሪያን አሉ። ከዛ ስላሴዎች ደግሞ አሉ። እንደገና ደግሞ ሁለትም ብለው የሚያምኑ አሉ። ይሄ ሰቦርዲኔሽን የምንለው ማለት ነው። በአማርኛ ምንታዊነት መሰል የሚባሉት ምንቴነት ነው። ኦ ማይ ጎድነስ። ይሄ ነገር ግን መያዝ አለብኝ። ኖት መጽሐፍ መጀመር አለብኝ። የረሳኋቸው ነው። የሚያምኑ አሉ ማለት ኢየሱስ ማነው? አብ አለ። ከኢየሱስ ከአብ ስር ነው ማለት አነስተኛ አምላክ ነው ብሎ የሚያምኑ አሉ። እንደገና ደግሞ ቤኒቴሪያንስ እንደዛ ብቻ ብለው የሚያምኑ አሉ። እነዚህ የመጀመሪያዎቹ ክፍሎቹ እንዲጠፉ ተደርጓል። በማን? በስላሴያውያን ማለት ነው። በ325 የሮም ጣዖት አምላክ የሆነው ንጉስ ኮንስታንቲን የክርስትና እምነት መከፋፈል አሳስቦት
22 አይ ቲንክ 322 ሊቃውንታትን ሰብስቦ አሪዮስና አትናቴዎስ እንዲከራከሩ አድርጓል። አትናቴዎስ ኢየሱስ አምላክ ቢሆንም ከአምላክ በታች ያለ አምላክ ነው፣ የተገኘ አምላክ ነው የሚል ነው። አሪዮስ ደግሞ ኖ ፍጹም ማማን ነው። አትናቴዎስ ደግሞ ኖ ፍጹም እኩል ናቸው ብለው የተከራከሩበት ማለት ነው። ኦልራይት። ስለዚህ አሁን እናንተ መጣችሁ ኢየሱስ ተገድሏል ተሰቅሏል ሲባል ከጥንት ጀምሮ ያን እምነት የመጣ ነው ይመስለው፣ ግን ስህተት ነው። አልተሰቀለም ብለው የሚያምኑም ሴክቶች ነበሩ። ይሄ አይ ቲንክ ናዝራውያን፣ ቀረናውያንና ዶክቲስቶች እንደዛ ነው የሚያምኑት። ኢፍ አም ናት ሮንግ ካልተሳሳትኩ። አንዳንዶቹ አይ ቲንክ ቀረናውያን ብለው የሚያምኑት በኢየሱስ ቦታ ስምዖን ተሰቅሏል ብለው ነው የሚያስቡት። ኬሬኒታውያንስ ነው ምናምን ነገር የሚሏቸው ማለት ነው። እና እኛ ብቻ አይደለንም የመጣው። ለዛም ነው ቁርአን አረጋጋጅ መጽሐፍ የሚባለው እዚህ ጋር ነው። ምን ነበር ክርክሩ? ዶክቲስቶች ኖ ኢየሱስን አልተሰቀለም እሱን እንዲመስል ነው መስቀል ላይ ታይቷቸው ነው በአይናቸው የሚሉ አሉ። ቀረናውን አይ ኖ ስምዖን የሚባል ሐዋርያው በሱ ቦታ ተሰቅሏል ይላሉ። እነዚህኞቹ ደግሞ ኢየሱስን የተሰቀለው ይላሉ። እነዛኞቹ እንደዚህ ነው። በጣም ጭቅጭቅ በዝቶበታል። ቁርአን መጣና አጠራው። ይሄ ኦንሊ ጂሰስ የሚባሉት ነው። እነሱ ደግሞ ኢየሱስ የሚባል አንድ አካል አለ፣ እሱ አብ ወልድ መንፈስ ቅዱስ ብለው ነው የሚያምኑት። የእነሱ ደግሞ ለየት ያለ ነው። አይ እነሱ በስላሴ ያምናሉም አያምኑም ግራ ነው። እነሱ ኢየሱስ ብቻ ነው ይሉና ከዛ አብም አለ መስክሩ እንዳለ። ግን ልክ እንደ አንድ ፊልም አለ ዘማስክ የሚባል እንትና የሆነ ማስክ አረንጓዴ ይሁንና ማለት ነው ካራክተር ይለዋውጣል እና ማስኩን ሲያወጣ ሌላ ነው፣ ማስኩን ሲያደርገው እና ልክ እንደዛ ነው። በቃ እነሱ የሚያስቡት እሱ አት ዘ ሴም ታይም አብ ነው፣ አት ዘ ሴም ታይም ወልድ ነው፣ አት ዘ ሴም ታይም መንፈስ ቅዱስ ነው። ሁሉንም ነገር ሁሉንም ካራክተር የሚጫወተው ኢየሱስ የተባለ አካል። ያ ሰላም ለመጨለል ደግሞ ታስፈቅዳለህ እንዴ? እንዴ ምንድነው? ተጠፋፋችሁ? ፎዚ እንዳትገቢ እዚህ ቤት። ሜሮን ወጣች መሰለኝ። ሜሮን ካለሽ ግቢ። እየጎተቷት ነው ልብሷ እስኪቀደድ ድረስ እዚህ ቤት። ግን እኔ ፎዚ ተነይ ግቢ። እታልቼ ያለው አሚር እንዳትገቢ። እስቲ ወንድ ገቢያት ኑ በደምብ ተጣሉ። ለገስት ግቡና ምንድነው እንደዚህ ትልቅ ሰው ባለበት የምትጣሉት? እኔ ላንተ ብዬ ነው የገባሁት። ዋሌኩም ሰላም። ፎዚት እንዴት ነሽ? ልክ አይኔ ነግረኝና ጊፍት ይሰጠኛል። አሁን ይሄ ፌር ነው? ተይው አሚር፣ ችግር የለውም። በሰላም መንገድ መጣላት ትችላላችሁ። ተደባደቡ እንጂ አዲስ 14 ላይ እኔና አብ አንድ ነን ይላል እኮ። አንድነቱ በምንድን ነው? እሱን እናየዋለን። አሁን ጥያቄው ምንድን ነው? ተገዙኝ ብሏል ወይ ኢየሱስ ክርስቶስ? አንድ ቦታ ላይ ተገዙኝ ወይ
ስለ አምላክነት መጠሪያዎች አይደለም እዚያ ጋር እያስተማረ ያለው ዳኝ። ሁለተኛ እኔ አብን አሳየንና ምናምን ሲለው ጊዜ በቀጥታ ማየት አይደለም እየጠየቀው ያለው። አብ እንደማይታይ ያውቃሉ እነሱ። ክርስቶስም አብ አይታይም ብሎ ዘግቶላቸዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳችሁም እንኳን አላያችሁትም፣ ድምፁን ከቶ አልሰማችሁም ብሏል። ስለዚህ ስለ ማየት ሳይሆን እዚያ ጋር እያስተማራቸው ያለው ስለ ቀጥታ ማየት አይደለም። ለዚያም ነው ወረድ ብሎ ክርስቶስ እኔን ያየ አብን አየ ሲላቸው ጊዜ ከምን አንጻር እንደሆነ ገልጾላቸዋል። አብ በእኔ የሚሰራውን ስራ የምናገረውን ቃሌን እያለ እሱን ገልጾላቸዋል። ስለዚህ እኔን ያየ አብን አየ ሲል ጊዜ ኢየሱስ ክርስቶስ ከአብ የተቀበላቸው ስራዎች አሉ እንደምታውቀው። እሱም ምንድነው? እነዚያ ተአምራቶችና ልክ እንዲሁ ደግሞ ንግግሮቹ የሰጠኸኝን ቃል ሰጥቻቸዋለሁ እያለ ሲናገር ጊዜ አየህ አይደለ? ክርስቶስ የሚያስተምረው ትምህርት ከማን ነው ዳኘው? ከራሱ ነው ከአብ ነው? ከአባቱ ነው ከአባ። በጣም ነው ክርስቶስን ስለማየት ነው። ይሄ ነው። እሺ የአንተው ፖይንት የቱ ጋር ነው? ጥያቄው ፖይንት አጠራራን ስለማለት ነው። ለአንተ ላነሳቸው ጥያቄዎች እየመለስኩልህ ነው እንጂ አንተ ክርስቶስ ስለ አምላክ ያስተማረው አምላክ አንድ ብቻ እንደሆነ ነው ያስተማረው። አይ እኔና አብ አንድ ነን ብሏል፣ እኔና አብን አየ ብሏል እያልኩ ወደ እነዚያ ጥቅሶች ስትሄድ ጊዜ ከምን አንጻር እንደተናገራቸው እነዚህን ጥቅሶች እኔ እዛው አውዱን መሰረት አድርጌ እየመለስኩልህ ነው። ክርስቶስ የትኛውን ቦታ ላይ ሲያስተምር አምላክ አንድ ብቻ እንደሆነ ነው ያስተማረው። እርሱ የዚያ የአንድ አምላክ መልእክተኛ እንደሆነ ነው ያስተማረው። ክርስቶስ ጭራሽ እንዳውም አምላክ እንዳለው ነው ያስተማረው እንጂ እሱ የአምላክ አጋር እንደሆነ በፍጹም አላስተማረም። ገብቶሃል? አምላክ አለው አይደል ኢየሱስ ክርስቶስ። ኢየሱስ የሚባለው ስም ያው ከተወለደ በኋላ ለዛ ለስጋው እኮ አብም ወልድም መንፈስ ቅዱስም ኢየሱስ ክርስቶስ ስለለበሰው ስጋ አምላክ ነው። ያ ስጋ የለበሰው አለየው መጽሐፉ ላይ መገለጫው ማለት ነው። ክርስቶስ አምላክ መሆኑ ቆይሁሲ እሱ ወልድ እግዚአብሔር መሆኑ አለው የካልከኝ ከመጽሐፍ ቅዱስ አለ። ክርስቶስ እኔ እግዚአብሔር ነኝ ብሏል። እኔ ማለት እኔነትን ገልጸው በስጋ ወራ እኔ እግዚአብሔር ነኝ ብሏል ኢየሱስ ማለት እኔ እግዚአብሔር ነኝ መሰጠል እግዚአብሔር ማን እንደሆነ ለነ ሙሴም እኮ እየመሰከረ ነበር። ኢየሱስ እኔ እግዚአብሔር ነኝ ብሎ አስተምሯል ወይ? የእግዚአብሔር ልጅ ነኝ ብሏል በስጋ ወራ። እሱ እንመጣለን፣ ችግር የለም። እግዚአብሔር ልጆች ነፋሉ። እሱ ሳይሆን እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ? ይሰማል ዳኝ? እሺ ከላይ ክርስቲያኖች አላችሁ? አዎ አለን። እሺ ሰላም፣ እንዴት ነህ? ጥያቄ አለ? አሰላሙ አለይኩም ወሰላም። አለይኩም ሰላም። እሺ የሆነ ጥያቄ አለ ከላይ? አሎ እሺ ጥያቄ አለ? ይቀጥል። ጥያቄ ነበረ እሱዋ። እሺ ጥያቄ ምንድን ነው? አንድ ሰው ወደ እስልምና ሃይማኖት ከክርስትና ሃይማኖት ወደ እስልምና ሃይማኖት ታያምንበት መጀመሪያ ሻሃዲያ ተቀበለ ማለት ነው። ከዛ ከአመታት በኋላ ብዙ አመታት ካቆየች በኋላ ስለ እስልምና ሁሉን ነገር ካወቀች በኋላ እንዴት ነው መሆነው ብላ ጠየቀች። መጀመሪያ ሻሃዲያ ታላምን ነበር ሻሃዲያ የተቀበልኩት፣ አሁን ግን ሁሉም ነገር አውቄያለሁ ስለ እስልምና፣ ስለዚህ እንዴት ይታያል? አሁን መጀመሪያ በያዝኩት ነውስ እንደገና ሻሃዲያ ያቀበላለሁ ብላ ጠየቀች። እሺ ባመነችበት ጊዜ ከዚያ በኋላ እና በዚያው በእስላማ ላይ በቀጠለችበት ጊዜ ከዛ ጀምሮ አላህ Subhanahu Wa Ta'ala ያኔ ይዝላታል። መጀመሪያ ግን ሰውየው ሳያምንበት ቢገባ በዚያ
የሚያዝለት ነገር አይደለም። እምነት በሶስት ቦታዎች ላይ ይገኛል። አንደኛ በልብ ላይ፣ ሁለተኛ በአንደበት ላይ፣ ሶስተኛ በተግባር ላይ። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ስለዚህ እምነት የሚገኘው በስንት ቦታ ነው? በሶስት ቦታ ላይ ነው የሚገኘው። አንደኛ በልብ ላይ ነው። አያችሁ፣ ሰውየው ከልቡ ሳያምን ዝም ብሎ በአንደበቱ ቢናገር እሱ እምነት ሊሆነው አይችልም። ገብታችኋል? ያ ነው። ስለዚህ ከልቡ ማመን አለበት፣ አምኖ መቀበል አለበት ይህን ነገር። ሁለተኛ በአንደበቱ የሻሃዳ ቃል። ሌላኛው በልቡ አመነ፣ ነገር ግን በአንደበቱ መመስከር አልፈለገም። ይሄ ሰውዬ ይበቃለታል? ላ ይሄም አይበቃለት። አያችሁ፣ ሁለቱን ለመለየት አይቻልም። ገብታችኋል? ይሄ ነው الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. هذا أصل من أصول الإيمان عند أهل السنة. እና ይሄ ነው። ከጊዜ በኋላ ግን ይህች ልጅ አምናበት በዛ ተከተለች። ያ የያዝላት ነው። ያ ጥያቄ አለ። ሁለተኛ ጥያቄ ደግሞ መጀመሪያ ጊዜ በእስልምና ጓደኛዬ ክርስቲያን ነበረች፣ እኔ ሙስሊም ነበርኩ ማለት ነው። ስለዚህ በጣም ከልጅነታችን ጀምረን እንዋደዳለንና ከዛ በመሃላችን የሆነ ነገር ተፈጠረ ማለት ነው። ያው በሁለት ሃይማኖት ሆነን የሆነ ዚና ነገር ሰራን። ያስ እንዴት ይታያል? መጨረሻ ተጋባን። ተጋብተን እሷንም አሰለምኩኝ ማለት ነው። ይሄስ እንዴት ይታያል? ሰው ሆኖ ስህተት ላይ የማይወድቅ የአደም ልጆች ሁሉ ይሳሳታሉ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። የአዳም ልጆች ሁሉም ተሳሳሾች ናቸው፣ ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉት ናቸው ወደ ጌታቸው ብለው ተናግረዋል። የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ከተመለሰ አምላክ አላህ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል አምላካችን አላህ። ወደ እኔ ንስሐ ያደረገ ባሪያዬን እኔ ምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከተከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር፣ አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ ብለው ተናገሩ። ስለዚህ የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ንስሐ እስካደረገ ድረስ አላህ ይቅር ይለዋል። ስላለፈው ተውበት አድርጎ አላህ ይቅር ይላቸዋል። እሺ፣ ስለዚህ እሷን በዛው መጀመሪያ ሻሃዳ በያዘችበት ይቀበላታል ማለት ነው። ይሰግናል። እሺ፣ ጥያቄ አለ ይፈታ። እሱ ከተደረሰ እኔ ጥያቄ አለኝ። እሺ፣ ጥያቄ ምንድን ነው? እሺ፣ ሰላሙ አለይኩም ወረሕመቱላህ። እኔ ጥያቄ አለኝ። እሺ፣ ግማሽ ፀጉር መተው ላይ ምንድን ነው ሀዲሱ የሚለውን ለመጠየቅ ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ፣ የአላህ መልእክተኛ ከቀዝዕ ከልክለዋል። ወልቀዝዕ ሁወ ሐልቁ ሸዕር በዕደሁ ወተርክ በዕደህ። ቀዝዕ ብሎ ማለት የፀጉርን ከፊሉን ላጭቶ ከፊሉን መተው። ነዓም፣ እሺ፣ ከፊሉን ላጭቶ ከፊሉን መተው። ሀዛ ሁወል ቀዝዕ። እሺ፣ ጥያቄ አለ? ይቀጥል። እኔ ያለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ማለት ነው መጀመሪያ ልጅ ያለሁኝ ጥርሴን ተወቅሬ ነበርና አሁን ላይ ውቅራት በእስልምና አይቻልም ወይም አይሆንም እያሉ ነው። እንዴት ይታያል? እሺ፣ ውቅራት ወይም ንቅሳት በእስላም አይቻልም። ይሄን ያደረገ ሰው ካለ ንስሐ ማለት እና ከቻለ ማስጠፋት ያንን ነገር። እሺ፣
ብዙም ደምቆ አይታይም፣ ግን ያው ጥርስ ነው። ያን ጊዜ ለጌጥ ነው፣ በእርግጥ ለጌጥ ነው ያደረገው። ግን አሁን ላይ ሲሉ ጥርስም ቢሆን አይቻልም ብለዋል። ያው እና ምን ማድረግ ነው ያለብኝ? ማስጠፋት ስላለፈው ለስራ ማድረግ ነው። እሺ ሁለተኛው ጥያቄ ደግሞ መጀመሪያ የጓደኛዬ ነውና ልጅቱና ልጁ በመጀመሪያ በቤተሰብ ተጫይተው እያሉ ለአመታት ቆዩ። በኋላ ይታታዋሉ። በቃ ከቤተሰብም ጋር ከሱም ጋር ተታተው እሱም ሌላ ገባ እሷም ሌላ ገባች። መልሰው እሷ ትዳር ፈታ ከልጁ ጋር እንደገና እንደ አዲስ ጀመሩ እና ልጁ ባለ ትዳር ነው። እሷ ትዳር ፈታለች። ያው ድሮ እጮኛው ናት። ግን መልሰው ሲገናኙ ዚና ፈጸሙ። መልሳ ቀለበት አደረገላት። ይሄ እስከምን አኳያ ይታያል? እንደገና ደግሞ እንትኑስ እንዴት ነው የሚታየው? እንትኑ ምንድነው? እንትነህት ማለቴ ምን ማድረግ ነው ያለበት? እሷም ልጅቷም እሱም ቀለበት አድርጎላታል። አሁን በርግጥ ግን መጀመሪያ ሳያረግላት ነው ዚናውን የፈጸሙት። ይከስራል አላሰሩ አይ በራሳቸው ነው እንደዚህ። ግን አባቷ 2 ጊዜ ነው 3 ጊዜ ሰጥቶታል ማለት ሰጥቻለሁ ነው ወይንስ በትምክራት ተካሰረ? መጀመሪያ ኒካል በሱ በወከላቸው ሰዎች አባትዬ ሰጥቻለሁ የተወከሉ ሰዎች ተቀብያለሁ ብሎ ያኛው የመጀመሪያው ላይ ሳይፈታት እሱ ያን ሳይተው እሱ አግብታ ነበር። ራሱ መፍታት ጠይቀሽ እህታችን ያለ የኒካ ጉዳይ ባለቤቱ ራሱ ነው ጠይቀ ጥያቄ ያለ ሲቀጥል ሰላም ነው። ሰላም እሱ እንደነክ አለ በረከት የነቢያት በረከት ጠይቀናት ተማል ዮኒሻ ይሰማል። በረከት ጠይቅ ተረኛለ። እሺ ሰላም ነው። አሎ አንዴ ዮናስ ተረጋጋ። አንዴ ዮናስ ምን ታርገ? እኔ በእንትን ነበርኩኝ። እሺ በረከት ጥያቄ ምንድን ነው? እሺ ከዳኙ ጋር ስታወሩ ምን ላይ ስታወሩ ነበር? እዛ ጋር ጣልቃ ለመግባት አስቤ ነበር። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ነው። ወይንም ኢየሱስ ክርስቶስ አምልኩኝ አላለም። ለምን ታመልኩታላችሁ አምልኩኝ ሳይል ነው። አምልኩኝ ያለ ቃል በቃል ባይኖርም አምላክ መሆኑ ግን ተናግሯል ኢየሱስ ክርስቶስ። ወደሱን መጣ ግን አምልኩኝ አላለም። ቃል በቃል የተጻፈ ነገር የለም። ኦፍኮርስ ችግር የለም። እሺ ኢየሱስ ክርስቶስ አምላክ ነው ወይስ የለውም? እንደ መጽሐፍ ቅዱስ ይሄኛው ጥያቄ እኮ 2000 ዓመት እኔም እንኳን ከማቆም አንተ ወደ 10 ምናምን ዓመት ሙስሊሞች የሚጠይቁት ጥያቄ ነው። ባለፈውም ማን ነበር ይስሐቅ ነው ምናምን ሲነጋገር ነበር። ለአምላክ አምላክ አለው ብለህ ታምናለህ? ላስተካክልልህ እኮ አይጠየቅም እኮ በራስ እኮ ይመልስልሃል። ለአምላክ እንዴት አምላክ ይኖራል? ጎበዝ ልጅ እሱ ነው የምፈልገው። አምላክ የለውም። ስለዚህ ክርስቶስ አምላክ ካለው አምላክ አይደለም እሱ ማለት ነው። አሁን ቀጣይ ጥያቄ ክርስቶስ አምላክ ካለ የለውም? ክርስቶስ አምላክ ነው በራሱ አምላክ የለውም። አምላክ እንዳለ መጽሐፍ ቅዱስ ራሱ ተናግሯል። በጀራሳይ እሺ ቆይ የሆነ ኮንሰፕት ላስይዘህ አንዴ የሆነ ኮንሰፕት ላስይዘህና እዛ ጋር እንነጋገራለን። እሺ ችግር የለውም። አውቀዋለሁ እኮ ጥቅሱን እንኳን አውቀዋለሁ። ችግር የለም እኮ። ስለዚህ ክርስቶስ አምላክ ተናግሯል አልተናገረም? ምን አምላክ እንዳለው ክርስቶስ ተናግሯል አልተናገረም? ኦኬ ካን ዩ ዲፋይን who is Jesus? Jesus ኢየሱስ ክርስቶስ እስኪ ዲፋይን አድርግልኝ። አምላክ እንዳለው ተናግሯል አልተናገረም? ወይኔ እስኪ መጀመሪያ ኢየሱስ ክርስቶስ ምንድነው? እስኪ ላብራራለሁ ወይ አብራራልኝ። ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? መጽሐፍ ቅዱስ ላይ አሁን እኮ እንትን እኮ ነው አለው ብልህ የሆነ ነጥብ ይላል የለውም ብልህ የሆነ ነጥብ እንትን ለማያዝ ነው። ግን እኔ መጀመሪያ የምልህን ስማኝ። እኔ በአንተ ላይ ነጥብ ለማያዝ አይደለም። ገብቶሃል አይደለ? በቃ እንደሱ ነው። በቃ ጎል ለማስያዝ ነው። በቃ የሆነ እንትን ለማለት ነው። አንተ ራስህ እንድትጠቀም ነው። ወደ ራስህ እንድትመለስ ነው። ቆም ብላችሁ እንድታስቡ ነው። ወላሂ ሌላ አይደለም።
ክርስቶስ አንተ ክርስቶስ ማን መሆኑን ዲፋይን ላድርግልህ መጀመሪያ። ቆይ አዳምጥ፣ ተረጋጋ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይስ አላስተማረም? ግልጽ ጥያቄ ነው። አላስተማረም ካልክ እኔ ሳልሆን ነጥብ የማስቆጥርበት አንተ ክርስቶስን እየተቃወምከው ነው። ምክንያቱም ስላስተማረ አምላክ አለ። እሺ ክርስቶስን ዲፋይን ላድርገው። አንዴ እድል ስጠኝ፣ 5 ሰከንድ እድል ስጠኝ። ክርስቶስን ዲፋይን ላድርገው አድርግ፣ ግን ከኪስህ አይደለም። ልብ በል፣ ከኪስህ ሳይሆን በማስረጃ መጽሐፍ ቅዱስ ያነሳ። ያው ተናገር። መጽሐፍ ቅዱስ መልአኩ ገብርኤል ለድንግል ማርያም ሲነግራት በማህፀንሽ የክርስቶስ ማህፀኗ ላይ እንደሚያድር ተናግሯል መልአኩ። ድንግል ማርያም በመንፈስ ቅዱስ ተሞልታ ጌታዋን እንደምትወልድ ተናግራለች። ወደ ኤልሳቤጥ በሄደችበት ጊዜም የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላለች። በእንግሊዝኛም ሎርድ ይለዋል። ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው። ይሄኛውን ያዝልኝ። which means ተዋህዷል ኦልሬዲ። ኢየሱስ ክርስቶስ አምላክ ነው የሚጠቅሳለ። ቆይ በማስረጃ ብዙ ድራማውን ቢያት አድርግ። አንዴ ድራማውን ተወውና ከኔ ጋር እሺ ክርስቶስ ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ በረከት። እሺ የለም ግን ፕሩፍ ላግልህ። የለበሰ ስጋ የለበሰ አምላክ ነው። ሙስሊሞች ፊት ነው የመጣው። የሌለ ነገር አይወራም። እኛ ፊት ነውር ነው ያለ ማስረጃ አንድ ነገር ማውራት ትልቅ ነውር፣ ከሙስሊሞች ዘንድ ያለ ማስረጃ ማውራት ስለ ሃይማኖት በጣም ትልቅ ነውር ነው። እንዴት እንደሚፈራ ጌታ መሆኑን ኢየሱስ ተናግራለች። በመንፈስ ቅዱስ ተሞልታ ኤልሳቤጥን ተናግራለች። አንተ ይረጋበል ቀደም መጀመሪያ ያስተነተው ለዚህ ሆኖ፣ ምክንያቱም ስለ ክርስቶስ ያላችሁ እምነት መጽሐፍ ቅዱስ ላይ ማስረጃ ስለሌለው ለዚህ ነው መጀመሪያ ላይ ሳስጠነቀቀህ ምን አልኩኝ? አደራ ከኪስህ እንዳታወራ በማስረጃ አውራ ስለ ክርስቶስ አልኩ። ገብቶሃል አይደለ? እንዳለ ምክንያቱም ቄሶቻቸው የነገሯቸው ስለ ክርስቶስ የሌለ ትምህርት ነው፣ የለ መጽሐፍ ቅዱስ ላይ። የእሱን ትምህርት ግን አንስቼ ልሰጥህ ስል እሱን ማንበብ አልፈለግም። ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር አምላክ አለኝ ብሎ ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። ማነው ኢየሱስ ክርስቶስ አምላክ? አምላክ እንዳለው በቃ የኛውን ነው የምልህ። ትናንትና ኢሳቅ ከሚባለው ሰውዬ ጋር ስናወራም ኮንሶልቱን አይይዝልኝም። ገብቷል? እኔም ልናገር የሆነ አምላክ እንዳለው ክርስቶስ ያስተምራል። ማነው የክርስቶስ አምላክ? ክርስቶስ ስማኝ፣ ክርስቶስ ስጋ ስለለበሰ ደካሚ ስጋ ስለለበሰ የሁለት ባህሪ ነበረው። የመለኮት ባህሪና የስጋ ባህሪ ነበረው። ይጠማ ይራብ ነበር። የስጋ ባህሪ ነው። መጽሐፉ ላይ እንደሱ ያለው በቃ ይሄኛው እኮ ነው። አታደምጡም። የሚነገራችሁን ነገር አታደምጡም። ዝም ብላችሁ ችክ ብላችሁ ጥያቄ ትጠይቃላችሁ። ቃል በቃል እንደዚህ የሚለውን ነገር ብላችሁ እንትን ትላላችሁ። ቃል በቃል ብላችሁ ትልቅ ወንጀል የምንድነው? ማስረጃ የመጠየቅ ብቻ ነው። አትጠይቀኝ ማስረጃ ዝም ብላችሁ ስማኝ። ኤልሳቤጥ በመንፈስ ቅዱስ ተሞልታ ስማኝ አንድ ጊዜ። ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ካለች ጌታዋን በመንፈስ ቅዱስ ጌታዋ መሆኑን እየተናገረች ለምን እጠብቃለሁ? ሌላ ቃል ለምን እጠብቃለሁ? አሁን ደግሞ ልናገር። አዳምጠኝ። ተረዳሁ። ወላሂ ማለት ፈለከው ገብቶኛል። አሁን ያንተን ሀሳብ ራሱ ልግለጽላቸው። በቃ ተረድተህ ተሰማን? እሺ አዎ ይሰማል። ስለዚህ ኤልሳቤጥ ጌታ መሆኑን ኢየሱስ ክርስቶስን መስክራለች። ስለዚህ አምላክ ነው አይደል ሐሳብህ? እግሻለሁ። በቃ ሌላ ፕሩፍ አያስፈልገኝም። በመንፈስ ቅዱስ ተሞልታ እሷ ጌታዋን መሆኑ ከመሰከረች ሌላ ፕሩፍ አያስፈልገኝም። አንዴ አዳምጥ። ከመጽሐፍ ቅዱስ ማስረጃ ይዤ ደግሞ ልመልስልህ። ገብቶሃል አይደል? አንደኛ የተጠየቀው ስለ አምላክነት ነው። አንተ ያነሳው ግን ስለምንድን ነው? ስለ ጌትነት ነው። ይህ በፍጹም የማይገናኝ ነገር ነው። ሁለተኛ ጌትነት እንግሊዝኛውን እንትን በል። ረብ ፈጣሪ ለምን አታዳምጥም? እሺ አዳምጥ። እሺ ቀጥል። እሺ ሁለተኛ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ልብ በል፣ በመደረግ ያገኘው ጌትነት ነው። በመደረግ የሚገኝ ጌትነት ደግሞ መለኮታዊ ጌትነት ሳይሆን የሹመት የስልጣን ጌትነት ነው። ማን ያደረገው ከተባለ ያደረገው አካል አለ። አምላኩ ነው ያደረገው።
አምላኩ ሌሎችንም አካል ጌታ አድርጓል ወይ ከተባለ አዎ ሌሎችን በርካታ ከክርስቶስ በፊት ጌታ ያደርጋቸው ነፋሉ። እዘረዝርላለሁ። ገብቶሃል አይደል? ስለዚህ በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ማስረጃ ልስጥ ትፈልጋለህ? ተደርጎ እንደሆነ እኔ ልናገር፣ ችግር የለም። ስለማስረጃ አውቀዋለሁ። ይህንን እኮ ብዙ ዓመታት ስንከራከርበት የተመጣን እኮ ነው። አሁን ቆይ አንዴ ስማኝ። ካወቅኸው አንዴ ጥቅሱን ንገረኝ። አንዴ ስማኝ። የት ይገኛል? ጥቅሱን ንገረኝ ካወቅኸው። አንዴ ስማኝ። ይሄን አውቀዋለሁ ምናምን ለምን ጊዜ እንፈጃለን? አውቀዋለሁ ብለህ አንድ ነገር ከተናገርክ ማስረጃ ትጠይቃለህ። ኦኬ ኦልሬዲ ሙሴ ጌታ ይባል ነበር። እሺ እሱን አይደለም ያልኩት እኔ ስለ ሙሴ ጌትነት አላወራሁም። እሺ ምን ነበር? እሺ ቀጥል። እሺ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ቃል በቃል ስለ ክርስቶስ የተነገረውን ማስረጃ ልስጥህ ወይስ? እሺ ቀጥል። እሺ ያው እየጠየቅኩ ነው። በቃ ማስረጃ ልስጥህ ወይ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ስጠኝ። እሺ እኔ ደግሞ አፈርስልሃለሁ፣ ይሄንን ንግግር አፈርስልሃለሁ። እሺ ቀጥል፣ ጨርስ። ለኔ ምን ትሰጠኛለህ? በመደረግ የተገኘ ጌትነት ምንድን ነው ታውቃለህ? እሺ ቀጥል። በመደረግ እሺ ቀጥል ሳይሆን ታውቃለህ ወይ ያልኩህ እኮ ነው። አንድ ሶል ከላይ የሚወተና እናንሳው። አላቅም። አንተ ቀጥልና ችግር የለም። አንተ ቀጥል። በመደረግ የተሰጠውን ጌትነት እስከነ ማስረጃው አቅርብልኝ፣ ከዛ እኔ እቀጥላለሁ። እሺ እናወራለን። የመደረግ ጌትነት ማለት ምን ማለት እንደሆነ ትርጉሙ ስታውቅ ጊዜ ወደ እሱ እንሄዳለን። ሶል ይሰማሃል? የሚወተን አንሳ። ሶል ይሰማሃል? ከላይ አስቴ ከታች አስቴ ይሰማሻል? ከታች ሄሎ፣ ኔትወርክ ያስቸግራል። አንቺ ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እሺ ምን ነበር? እኔ እስልምና መቀበል ስለምፈልግ ነው። እሺ እስልምና መቀበል ፈልገሽ ነው የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት በነቢያቶች ጊዜ ሰዎች ወደ እስልምና ሲገቡ ጊዜ የሚሉት የምስክር ቃል ይህ ነበር። ስለ አምላካቸው አምላክነት ነው መጀመሪያ የሚያስመሰክሯቸው። ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ቦታቸዋል ያን አምላክ ያወቁት በዚያ በነቢይ በኩል ስለሆነ ማለት ነው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ምን ይሉ እንደነበር አምላክ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲነግረን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል። ምክንያቱም ለሐዋርያቶች የተመረጠው መልእክተኛና ነቢይ መሲሁ ዒሳ ኢየሱስ ናቸውና። ምን የሚል ትእዛዝ ነበር የተላለፈላቸው ወደ እስልምና ይገቡ ዘንድ ከተባለ አን አሚኑ ቢ ወቢረሱሊ የሚል ነበር። ያው በእኔ በአምላካችሁ በአላህ እመኑ፣ አንደኛ በላኩላችሁ መልእክተኛም እመኑ ተብሎ ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ በሚለው ማለት ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ልክ እንዲሁም ዒሳ የአላህ መልእክተኛ ናቸው ብለው ይመሰክሩ ነበር። በዚህም ዘመን ልክ እንዲሁ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የእርሱ መልእክተኛ ናቸው ብለው ሰዎች ወደ እስላም ይገባሉ ማለት ነው። በሙሴ ዘመን ልክ እንዲሁ የአምላክነትና ልክ እንዲሁ የሙሴን መልእክተኛነት፣ በአብርሃም ጊዜ ልክ እንዲሁ በሁሉም ነቢያት ይህ ነው።
እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ የምድራዊ ጸጋም አለው የቀጣዩም ዓለም ጸጋ አለው። የምድራዊ ጸጋው ምንድነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ትልቁ ጸጋ ምድር ላይ ይሄ ነው። ከኃጢአታቸው ነፃ መሆን፣ ከኃጢአት ባርነት ቀንበር ነፃ መውጣት ነው። ይሄን ነው አምላክ አላህ ቃል የገባላቸው ለሰለሙ ሰዎች። በቁርአን ላይ ሱረቱል አንፋል ላይ አላህ ሲናገር ምን ይላል? قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል። ሙሐመድ ሆይ ለነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅርልላቸዋለሁኝ ብሎ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለሰለሙ ሰዎች ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል ብሎ ተናገሩ። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ይህ ትልቁ ምድራዊ ጸጋ ነው። የቀጣዩ ዓለምስ ጸጋ ከሞት በኋላ ስላለው ህይወት አምላክ አላህ ምን ቃል ገብቶላቸዋል ሙስሊሞች ከተባለ በቀጣዩ ዓለም የዘላለማዊ ህይወት እንዲሰጣቸው በእርሷም ውስጥ ገነትን ሊያወርሳቸው ቃል ገብቷል። ማስረጃ የቁሉ ላህ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። አምላክ አላህ ራሱ ሲናገር ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ገነትን አዘጋጅቼላቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አምላካችሁ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካችሁ ነኝ እያለ ይናገራል። በጣም በርካታ ቦታ ላይ አላህ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳላቸው በቀጣዩ ዓለም አብስራቸው ከወዲሁ ምድር ላይ ያሉ ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ ልኸጣብ አይ ዑመር اذهب إلى الناس وبشر أن الجنة لا يدخلها إلا نفس مسلمة። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የተባለውን ታላቅ ሰሃባ ጠሩትና አንተ የኸጣብ ልጅ ሆይ ሂድና በሰዎች መካከል ይሄን ብስራት ተናገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አብስራቸው ብለው ተናገሩ። ይሄን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ የመጀመሪያውን ትዕዛዝ የሆነውን ኢስላምን እርሱን መስክሯል። ሁለተኛው ምንድነው? ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ ነው፣ ለእርሱ ብቻ አምልኮን መስራት ነው። ያንን ትሰሪያለሽ ማለት ነው በመማር ስለ እስልምና ማነው ስለ ሶላት አሰጋገድ በመማር ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ብቻ መገዛትን ትጀምራለሽ። ሸዋር ይወስዳል አንድ ሰው። ከዛ መቀጠል ስለ ውዱ አደራረግ ስለ ሶላት አሰጋገድ በመማር ሶላትን ይጀምራል ማለት ነው። ይሄ ነው። እሺ ሙስሊም ጓደኞች ይኖሩሻል? ኧረ ግማሹ ፋሚሊ ሙስሊም ነው። በቃ እንደሱ ከሆነ ስለ ሶላት አሰጋገድ የሚያውቁ ልጆች ይኖራሉ። እነሱን ሶላት አሰጋገድ አስተምሩ ይባያቸው፣ ያስተምሩሻል። ሶላት መስገድ ጀምር። እሺ እንደገና ስለ እስላማዊ ትምህርቶች እንድትማሪ ይበልጥ ኮሜንት ላይ ዚክራ ካለሽ ወይንም ዛህራ ካላችሁ አንድ ቁጥር ያው በቃ ዚክራ አድሚራ ትጽፍልሻለች፣ በውስጥ ቁጥር ትጠይቅሻለች። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ ስምሽ ማን ነበር? ስሜ ማህሌት ነው። ማህሌት። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ፈቃድ ነው። ችግር የለውም። እሺ አይ ስሜን በህደት ቀስ እያልኩ እቀይራለሁ። አብሽሪ እንደተመቸሽ። እሺ አብዱልከሪም ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። ኧረ ጠፍተሃል። አዋራ አልጠፋም አልሐምዱሊላህ። በቃ አለሁኝ እኮ እከታተላለሁ። አለ አትጥፋ። ይሄ ልጅ የጅማ ይሄ አብዱልከሪም በጣም ጎበዝ ልጅ ነው። ሁላችሁ ፎሎ አድርጉት፣ ትጠቀሙበታላችሁ። በተለይ ክርስቲያን ልጆች እንዴ አውራቸው። ክርስቲያን ልጅ አለ መሰለኝ አሉ፣ አውራቸው። ከላይ ያለው ልጅ ሰላም፣ እንዴት ነህ? እሺ ኤች ደብሊው ሰላም። እሺ ከታች ያለው ሰላም፣ እንዴት ነህ?
ሰላም እንዴት ናችሁ? ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። ስንት አምላክ ነው ያለው ሶል? እሺ ሌላ ኤች ደብሊው አንድ አምላክ። አንተ በጣም ይቆያል ያንተ አይ ቲንክ እና እስቲ ኔትወርክ ይዘገያል ያንተ። ከላይ ኤች ደብሊው ይሰማል? ኔትወርክ ነው። አዎ ያንተ ኔትወርክ የኔ አይደለም አይደል? ታች እስቲ ኮሜንት ላይ ነገሩኝ። የኔ ነው እየዘገያለው የሱ ነው አይደል? አይ እኔ ሶል ያንተ ይዘገያል መሰለኝ። የኔ ኔትወርክ ይሰራል። ሶል ይሰማል? የኔ ይዘገያል። አዎ የእናንተ በደንብ ይሰማኛል። እሺ ጥያቄ አለ? አዎ እሺ ጥያቄ ምንድን ነው? ይዘገያል መሰለኝ ከይቅርታ ጋር ሶል። እሺ እና ኔትወርክህን አስተካክለው እና እንትን ትላለህ ትቀጥላለህ። ኤች ደብሊው ካለህ አውራ፣ ኔትህን አንሳው። አብዱልከሪም አውራ። ኤች ደብሊው ይሰማል? ኤች ደብሊው የለም አይ ቲንክ። ከማን ነው ችግሩ? ከኛ ነው እንደ አብዱልከሪም። እንግዲህ ያው በረከት ገብቷል። አይ ቲንክ በረከት ወይ ሰላም ነው በረከት? አለን አንዴ ከሁሴ ጋር ላውራ የጀመርነውን ነገር ነበርና አንቋጨው ትችላለህ። ታሱ ጋር እሱም ፕሮፋይል ጨረስኩ ልውጣ? አዎ ጨርሰሻል። እሺ በውስጥ ታናግርሻለች ዚክራ የምትባለች መልሽላት። እሺ እሺ አይ እሺ ቀጥል። ሁሳ ፕሩፉን አመጣላለሁ ብለህ ወደ ሌላ እንትን ቀጠልክና እሺ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው እንደ መጽሐፍ ቅዱስ። እሺ ፕሩፍ አድርግልኝ እስኪ። ጌትነት አይደለም ይሄ ነው። ፕሩፍ አድርግልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቁጥር 36። እሺ እዚያ ላይ እግዚአብሔር እሺ አልተሰማኝም፣ ይቆራረጣል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት የስልጣን የሹመት ጌትነት እንደሆነ እዚያ ላይ ይቋጭቶታል። እዚህ አምላክነት ጌትነት እንትኑ ትነግረኛለህ? እንትኑ ምን እንደሚል የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦኬ ሀበልኩ ፕሩፍ ላድርግልህ። የኔ ደግሞ ጨርስ። መጀመሪያ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እሺ ላፍርስልህ። ይኸኛውን ደግሞ ምኑ ነው የምታፈርሰው? አድምጠኝ እንጂ ለምንድን ነው እንትን የምትለው እኮ? ምኑ ነው የምታፈርሰው? መቼ ይሄን አስረዳሃል? መጀመሪያ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እንደዚህ ጥቅስ መሰረት። እሺ በመደረግ ስትል አደረገው ይላል ቃል በቃል ጌታ አደረገው። ልክ ለምሳሌ ዮሴፍን እግዚአብሔር ጌታ አድርጎት እንደነበረ ኢየሱስንም ጌታ አደረገው። ስለዚህ በመደረግ የሚገኝ ጌትነት መለኮታዊ ጌትነት አንተ የፈለግከው መጽሐፍህን ልታፈርሰው ነው። እሺ ለማንኛውም በመደረግ ያገኘው ጌትነት እንደሆነ ተናግሮታል ነው።
ጊዜ አይደል እያጠፋን ያለ ነው። እኔ የምለውን ነገር ማድመጥ መቻል አለብህ። ገብቶሃል? ከዛ በኋላ አንድ ጌታ የሚባል ወይም ደግሞ ይባላል እኮ እኛ ጋርም እኮ ይባላል፣ ንጉሶች ጌቶች ይባሉ ነበር አይደለም ድሮ፣ አሁንም እስካሁን ድረስ ጌታ 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 ይባላል። ግን ባደረገው ነገር ነው ጌታ የሚባለው። እዛኔ ግን ጽንስ ውስጥ ያለ ኢየሱስ ክርስቶስ ጌታ አለችው። ሀውኩድ ምን አይታ፣ የምን ስልጣን አይታ፣ የምን ሀብት አይታ ነው ጌታ ያለችው? በመንፈስ ቅዱስ ተሞልታ ነው ጌታ ያለችው። ገብቷል? ምንም አልገባንም። የቱ ጋር ነው ያልገባ? ጌትነት በመደረግ የተገኘ አይደለም። ምን አልከኝ? ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? የክርስቶስ በመደረግ ስትል አማርኛውን እንደገና እናብራራ። በመደረግ የተገኘ ጌትነት ነው አይደለም? ተደርጎ ነው አይደለም? የሚጠየቁ ጥያቄ ነበረ መሰለኝ። እሺ ያለበትን ቦታ ጥቅስ ላይ ታብልኛል። ድምፅ ይቆራረጣል። ለእናንተ ይሰማችኋል? አብዱልከሪም ነው ምከር። አዎ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናልባት ከኔ ሊሆን ይችላል። እስኪ ድገማ